ሰላም ሰላም ጤና ይስጥልን ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ጤናማ የሆነ የምስር ዳቦ ነው ይዤላችሁ የመጣሁት። ምስር እንደዚህ ዳቦ ይሆናል ብዬ አስቤ አላቅም። እውነት በጣም ነው የሚጥመው። በጣም ቀላል በዛ ላይ እጅግ ጤናማ የሆነ የዳቦ አሰራር ነው። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ከሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። እንዲሁም ሀሳብና ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ ደስ እያለኝ እመልስላችኋለሁኝ። የእናንተ ላይክ እና ሼር ሰብስክራይብ ትልቅ ድጋፍ ስለሚሰጠኝ ላይክ እና ሼር እያደረጋችሁ እንድታግዙኝ በትህትና ጠይቃለሁኝ። እንደዚህ አይነት ማባያ ደግሞ ቆንጆ አድርገን ሰርተን ለቁርስ ለእራት ከፈለግን መመገብ እንችላለን። ቪዲዮ እንዴት አድርጌ እንደሰራሁት እስከ መጨረሻ ተከታተሉት። በሶስት አይነት አድርጋችሁ መብላት ትችላላችሁ። ማባያ የምስር ዳቦ ማባያው እንዴት አድርጌ እንደሰራሁት እስከ መጨረሻ ተከታተሉኝ። አሁን ወደ አሰራር እንሄዳለን። እዚህ ጋር ምስር አለኝ። ምስሩ የተለቀመ ምስር ነው። ከዛ ወደ እቃችን ገልብጠን በሙቅ ውሃ ለ4 ሰዓት ወይ ለ3 ሰዓት ዘፍዝፈን እናቆየዋለን። ከዛ ከ4 ሰዓት በኋላ በደንብ አርጌ ውሃው ንጹህ እስከሚሆን ድረስ በደንብ አርጌ አጥቤዋለሁኝ። ምስር በደንብ መታጠብ አለበት፣ ምክንያቱም ካልታጠበ ጨጓራችን ሊያመን ይችላል፣ ዳቦም ሊባላሽ ይችላልና በደንብ ማጠብ አለብን። ከዛ 3 እንቁላል ጨመርኩኝ። እርጎ አንድ ትንሽ ብርጭቆ እርጎ ጨምሬያለሁኝ። ትንሽዬ የሎሚ ጁስ እንጨምራለን። ኦሊቭ ኦይል የወይራ ዘይት ማለት ነው ትንሽ እንጨምራለን። ቤኪንግ ፓውደር እና ትንሽዬ ጨው ለጣዕም ያህል ለምንጨምረው። ከዛ ከድነን በደንብ አድርገን ላም እስከሚልልን ድረስ እንፈጨዋለን። ከዛ የፈጨነውን ምስራችን ይሄን ይመስላል። ከፈጨነው በኋላ ተልባ እንጨምርበታለን። የፈለግነው መጠን ተልባ እንጨምራለን። ከዛ ተልባው በደንብ ከታች እስከ ላይ በደንብ አድርገን እናዋህደዋለን። በዚህ መልኩ በደንብ አድርገን እናዋህደዋለን። በጣም ቀላልና እጅግ ጤናማ የሆነ የዳቦ አሰራር ነው። እውነት ነጭ ዳቦ ከምንሰራ እንደዚህ አይነት በጣም ሃይ ፕሮቲን የሆነ የምስር ዳቦ የሽምብራ ዳቦ መስራት እንችላለን። በጣም ቀላል ነው። ትወዱታላችሁ፣ መኩሩት። ከዛ የፔኪንግ እቃ እዚህ ካለኝ በታች ወረቀት አድርጌበታለሁኝ። ከፈለጋችሁ ወረቀት፣ ካልፈለጋችሁ ዘይትን ቀብታችሁ እንትን ማድረግ ሊጡ ማፍሰስ ትችላላችሁ። ግን ወረቀት ብታደርጉበት የበለጠ ለሴፍቲ አሪፍ ነው። ከዛ እንደዚህ አድርገን ወደ ታች እንዲወርድልን ትንሽ መታ መታ እናደርገዋለን። ከዛ የውስጥ አየር እንዲወጣ በፈለግነው በሽኳ ሊሆን ይችላል፣ በፈለግነው እንደዚህ አድርገን የውስጥ አየር እናወጣዋለን። ከዛ የውስጥ አየር ካወጣነው በኋላ በላዩ ላይ ጥቁር አዝሙድና ሰሊጥ እንጨምርበታለን። ጥቁር አዝሙድ እንደምታውቁት ዳቦ ልዩ ጣዕም እንዲኖረው ነው የሚያደርገው። ከዛ ኦቭን ውስጥ ለ40 ደቂቃ ከተን እናበስለዋለን። የኦቭናችን መጠን በየቤታችን ይለያያልና በምታውቁት ምግብ በምታበስሉበት አድርጋችሁ መጠኑ ለ40 ደቂቃ ማብሰል አለባችሁ። መብሰሉ አለመብሰሉ ትንሽ በዚህ እንደ ቀጭን እንጨት ምናምን እንትን አድርገን ውስጡ ማየት አለብን። እንደምታዩት በስሏል። ምንም የያዘው ነገር የለም። በደንብ የበሰለው ይሄ ኬክ እንዳይመስላችሁ፣ እውነት በጣም ነው የሚያምረው። አሁን ቆርሰን ውስጡ እናየዋለን። እጅግ ቀላል፣ እጅግ ጤናማ ለመክሰስ ለቁርስ
ለቁርስ ቡና ባዶ እንደዚህ መብላት ይቻላል። በጣም አሪፍ። እዩት እንዴት እንደሚያምር። ኬክም እንደዚህ ሶፍት አይሆንም። በጣም ሶፍት የሆነ ዳቦ ነው፣ የምስር ዳቦ። ነጭ ዳቦ ሁሌ ከምንሰራ አንዳንዴ እንደዚህ ጤናማ የሆነ ዳቦ ሰርተን ብንመገብ በጣም አሪፍ ነው። ለቁርስ ከፈለግን፣ ለመክሰስ ከፈለግን፣ ለእራት በተለይ ውፍረት ለመቀነስ ከፈለግን፣ ሃይ ፕሮቲን የሆነ ምግብ ለመስራት ከፈለግን እንደዚህ አድርገን ቆንጆ ማባያ አድርገን ሰርተን መመገብ እንችላለን። አሁን ቆንጆ ማባያ እንሰራለን። መጀመሪያ በደንብ አድርገን እንቆራርሰዋለን። አቮካዶ ነው የምንሰራው። ፈጨሁት። ውስጥ ላይ አቮካዶ ውስጥ የጨመርኩት ሎሚ፣ ቁንዶ በርበሬ፣ ትንሽዬ ሚጥሚጣና ኦሊቭ ኦይል ነው የጨመርኩት። ከዛ ከአቮካዶ አንስተን እንደዚህ አድርገን ቅብት እናደርገዋለን። በጣም ቀላል፣ በዛ ላይ በፕሮቲን የበለጸገ አቮካዶ እንደምታውቁት ናቹራል ፋት አለው። በጣም ጤናማ የሆነ ከዛ አቮካዶ እንደዚህ ቅብት ካደረግነው በኋላ እንቁላል በላይ ላይ እናደርግበታለን። እንደዛ አድርገን ያችሁት ላሉ ላይ የጨመርኩት ቁንዶ በርበሬ፣ ጨውና ኦሊቭ ኦይል ነው የተጠቀምኩት። ሰሊጥ እናደርጋለን። ነጭና ጥቁር ሰሊጥ በላይ ላይ እንደዛ አድርገን፣ ቲማቲም አለኝ። ቲማቲም በላይ ላይ እንደዛ አድርገን ጭምር አድርገን ያችሁት እንደዛ አድርገን ቆንጆ ቁርስ ወይ እራት እንሰራለን። አያምርም? ጤናማ የሆነ ምግብ። ቀጥለን እዚህ ጋር ሁምስ አለኝ። ቤት ያዘጋጀሁት ሁምስ ነው። ይሄ ፓፕሪካ ሁምስ ነው። በፓፕሪካና ሎሚ፣ ሰሊጥ እና ሽምብራ ኦሊቭ ኦይል አድርጌ ነው የሰራሁት። እንዴት እንደሰራሁት ሌላ ቀን የሁምስ አሰራር አሳያቸዋለሁኝ። አሁን ሁምሳችን እንደዚህ ቅብት እናደርገዋለን። ሁምስ ትንሽ የሰሊጥ፣ ጥቁር ሰሊጥ፣ ከዛ ቲማቲም። ይሄ የሁምስ ሳንድዊች የቺዝ እንሰራለን። እዚህ ጋር ቺዝ አለኝ። ቁንዶ በርበሬና ድንብላል ቅጠል ያለው ውስጥ ነው። ይሄ ቺዝ በጣም ነው የሚጣፍጠው። በዚህ ስማ የተለየ በዛችን ከዚህ ወስደን እንደዛ ከንቀብት እናደርገዋለን። ኦሊቭ ኦይል አለን። በላዩ ላይ ትንሽ ኦሊቭ ኦይል ፍስስ እናደርግበታለን። ዘርገን ኦሊቭ ኦይል በጣም ብዙ ዘርፈ ጠቀሜታ ነው ያለው ለጤናችን። እንደዚህ ብንጠቀመው በላዩ ላይ እንትን ብንጨምረው በጣም አሪፍ ነው ምግባችን ላይ። አያችሁት? እዚህ ጋር ካፕቺኖ አለኝ። ቁርስ፣ ቆንጆ ቁርስ እንብላ አሁን ደግሞ ቀምሰን እናየዋለን። እዩት፣ ኬክ እንግዲህ ለዛሬ ይዤላችሁ የመጣሁት የምስር ዳቦ ከቆንጆ ማባያ ጋር ይህን ይመስል ነበር። እንደወደዳችሁት እንደጠቀማችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የእናንተ ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁኝ። ስለተከታተላችሁኝ ከኔ ጋር ስለቆያችሁ እጅግ አድርጌ ነው የማመሰግነው።
በሌላ አዲስ ቪዲዮ ለየት ያለ ጤናማና በጣም ቀላል የሆነ ምግብ አሰራር እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለዛሬው ቻው ቻው።